እንግሊዘኛ አትማሩ ይሄንን ሳታውቁ verb to have verb to do verb to be የእንግሊዘኛ በጣም ወሳኝና መሰረታዊ ነገሮች ናቸው። ዛሬ ሶስቱንም እያንዳንዳቸውን ግልጽ በሆነ መንገድ አሳያችኋለሁ። ጀማሪዎች እስከ መጨረሻው ተከታተሉኝ። እሺ የመጀመሪያው verb to have ነው፣ የመኖር ግስ። ኦኬ ይሄን ትምህርት ከመጀመራችን በፊት መጀመሪያ ፐርሰናል ፕሮናውን የሚባሉ አሉ፣ እነሱም ማወቅ አለባችሁ። ፐርሰናል ፕሮናውን የምንላቸው 7 ናቸው። እነሱም I, we, you, she, he, it, they ናቸው። ኦኬ አሁን ከነዚህ ውስጥ ፈርስት ፐርሰን፣ ሰከንድ ፐርሰን፣ ሰርድ ፐርሰን ብለን እንከፋፍላቸዋለን። ወይም አንደኛ መደብ፣ ሁለተኛ መደብ እና ሶስተኛ መደብ። በአንደኛ መደብ ላይ የምናገኛቸው I እና we ናቸው። አንደኛ መደብ አሁን ለምሳሌ I ማለት እኔ ማለት ነው። we ማለት ደግሞ እኛ ማለት ነው። ይሄ ፈርስት ፐርሰን ይባላል ወይም አንደኛ መደብ ላይ የምናገኛቸው ናቸው። ኦኬ ሁለተኛ መደብ ላይ ደግሞ የምናገኘው you ነው። you ሁለተኛ መደብ ይባላል። ሶስተኛ መደብ ላይ ደግሞ she, he, it, they እነዚህ third person ወይም ደግሞ ሶስተኛ መደብ ላይ እናገኛቸዋለን ማለት ነው። ሌላው ደግሞ ሲንጉላር እና ፕሉራል ብለን እንከፍላቸዋለን። እነዚህ ፐርሰናል ፕሮናውኖች ሲንጉላር ኤንድ ፕሉራል ብለን እንከፍላቸዋለን። ኦኬ ሲንጉላር የሚባሉት I, she, he, it, you እነዚህ ሲንጉላር ናቸው። አሁን እዚህ ጋር you ለሶስት ነገር ነው የሚያገለግለን በእንግሊዘኛ። you ማለት አንተ፣ አንቺ፣ እናንተ ለሶስት ነገር ያገለግለናል። ስለዚህ አንተ፣ አንቺ ሲሆን ሲንጉላር ይሆናል። እናንተ የሚለውን ደግሞ ስንጠቀም ፕሉራል ላይ እናስገባዋለን ማለት ነው። ስለዚህ you ሁለት ቦታ ነው የምናስገባው። ፕሉራል ላይ ደግሞ የምናስገባቸው we, they, you እነዚህ ፕሉራል ፎርም ናቸው ማለት ነው። አሁን እነዚህን ከያዛችሁ ቀጥታ ወደ ለሰናችን እንግባ። verb to have ነው የመጀመሪያው የምናየው። verb to have እንግዲህ ፕሬዘንት ላይ ወይም ስለ አሁን ስናወራ የፕሬዘንት ፎርማችን subject plus verb 1 ነው። ስለዚህ I ብለን have ነው የምናስከትለው። I have። you ብለን have ነው የምናስከትለው። you have። he ብለን has ነው የምናስከትለው። he has። she ብለን has ነው የምናስከትለው። she has። it ብለን has። it has። we ብለን have እናስከትላለን። we have። they ብለን have እናስከትላለን። they have። ኦኬ ፕሬዘንት ጨረስን። አሁን ደግሞ ፕሬዘንት ኮንቲኒየስ ሲሆንስ? ፕሬዘንት ኮንቲኒየስ ማለት ደግሞ አሁን በቀጣይነት ማለት ነው። የዚህ ደግሞ ፎርማችን subject plus am or are plus verb ing ነው። በዚህ ሩል መሰረት ፐርሰናል ፕሮናውኖችን በመጠቀም እንስራ። I ብለን am having ነው የምንለው። I am having እንላለን ማለት ነው። you ብለን are having። you are having። he ብለን is having። he is having። she ብለን is having። she is having እንላለን ማለት ነው። it ብለን is having። it is having። we ብለን are having። we are having። they ብለን are having። they are having። present continuous ጨረስን። ኦኬ ሌላው ፓስት ሲሆንስ? ሐላፊ ጊዜ ሲሆንስ? የሐላፊ ጊዜ ሲሆን ደግሞ ፎርማችን subject plus verb to ነው። ስለዚህ የሃቭ ፓስት ፎርም had ነው። ፓስት ላይ ለሁሉም ፐርሰናል ፕሮናውኖች had ነው የምንጠቀመው፣ አይቀየርም። ይሄ ማለት I had፣ you had፣ he had፣ she had፣ it had፣ we had፣ they had the same ነው ማለት ነው። ኦኬ ሌላው ደግሞ ፓስት ኮንቲኒዩስ ቴንስ ሲሆንስ? ፓስት ኮንቲኒዩስ ቴንስ ማለት ደግሞ ያለፈ ግን በቀጣይነት ያለፈ። የዚህ ደግሞ ፎርማችን subject plus was or were plus verb ing ነው። ኦኬ በዚህ መሰረት ፐርሰናል ፕሮናውኖችን ተጠቅመን እንስራ። I was having። you were having። he was having። she was having። it was having። we were having። they were having። አለቀ። ሁለተኛው verb to do ይባላል።
የማድረግ ግስ ማለት ነው። ኦኬ ይሄንንም ፕሬዘንት፣ ፓስት፣ ፐርፌክት እና ፊውቸር ሲሆን እንዴት እንደምንጠቀም ላሳያችሁ። ፕሬዘንት ሲሆን ሰብጀክት ፕላስ ቨርብ ዋን ነው፣ ህጋችን አይቀየርም። ስለዚህ አይ ዱ ነው የምንለው። ሂ ዳዝ፣ ሺ ዳዝ፣ ዩ ዱ፣ ኢት ዳዝ፣ ዊ ዱ፣ ዘይ ዱ። ፕሬዘንት ጨረስን። ፓስት ሲሆንስ የኃላፊ ጊዜ ሲሆን ደግሞ ፎርማችን ሰብጀክት ፕላስ ቨርብ ቱ ነው። ስለዚህ እንስራ ይሄንንም አይ ዲድ፣ ሂ ዲድ፣ ሺ ዲድ፣ ዩ ዲድ፣ ኢት ዲድ፣ ዊ ዲድ፣ ዘይ ዲድ። ፓስት ላይ የዱ ፓስት ፎርም ዲድ ነው። ስለዚህ ለሁሉም ፐርሰናል ፕሮናውኖች ዲድ ነው የምንጠቀመው፣ አይቀየርም። ኦኬ ፐርፌክት ሲሆንስ ፎርማችን ሰብጀክት ፕላስ ሃቭ ፕላስ ቨርብ ስሪ ነው። ስለዚህ በዚህ መሰረት እንስራ። አይ ሃቭ ደን፣ ሂ ሃዝ ደን፣ ሺ ሃዝ ደን፣ ዩ ሃቭ ደን፣ ኢት ሃዝ ደን፣ ዊ ሃቭ ደን፣ ዘይ ሃቭ ደን። ፐርፌክት ጨረስን። ፊውቸር ላይ ሲሆንስ ፊውቸር ማለት ደግሞ የወደፊት ጊዜ ማለት ነው። ስለዚህ የፊውቸር ፎርማችን ሰብጀክት ፕላስ ዊል ፕላስ ቨርብ ዋን ነው የሚሆነው። በዚህ መሰረት እንስራ። አይ ዊል ዱ፣ ሂ ዊል ዱ፣ ሺ ዊል ዱ፣ ዩ ዊል ዱ፣ ኢት ዊል ዱ፣ ዊ ዊል ዱ፣ ዘይ ዊል ዱ። አለቀ። በዚህ መሰረት መጠቀም ትችላላችሁ ማለት ነው። የመጨረሻው ቨርብ ቱ ቢ ይባላል። በጣም ወሳኟ ከሁሉም ከሶስቱ ወሳኟ ይቺ ነች። ይቺን በደንብ ተከታተሉኝ። ኦኬ ቨርብ ቱ ቢ ማለት የመሆን ግስ ማለት ነው። ስለዚህ ይሄንንም ፕሬዘንት፣ ፓስት፣ ፐርፌክት እና ፊውቸር ሲሆን እንዴት እንደምንጠቀም አሳያችኋለሁ። ፐርሰናል ፕሮናውኖችን እየተጠቀምን ማለት ነው። እሺ ፕሬዘንት ሲሆን አሁንም ህጋችን ሰብጀክት ፕላስ ቨርብ ዋን ነው። ፕሬዘንት ማለት የአሁን ጊዜ ነው። ስለዚህ አይ አም ነው የምንለው። ዩ አር፣ ሂ ኢዝ፣ ሺ ኢዝ፣ ኢት ኢዝ፣ ዊ አር፣ ዘይ አር። ፕሬዘንት ጨረስን። ፓስት ሲሆንስ ኃላፊ ጊዜ ሲሆን ደግሞ ፎርማችን ሰብጀክት ፕላስ ቨርብ ቱ ነው። ስለዚህ አይ ዋዝ፣ ዩ ዌር፣ ሂ ዋዝ፣ ሺ ዋዝ፣ ኢት ዋዝ፣ ዊ ዌር፣ ዘይ ዌር። በዚህ መልኩ ነው የምንጠቀመው። እሺ ፐርፌክት ሲሆንስ ፐርፌክት ሲሆን ደግሞ ፎርማችን ሰብጀክት ፕላስ ሃዝ ኦር ሃቭ ፕላስ ቨርብ ስሪ ነው። ኦኬ በዚህ መሰረት ፐርሰናል ፕሮናውኖችን እየተጠቀምኩ ላሳያችሁ። አይ ሃቭ ቢን፣ ዩ ሃቭ ቢን፣ ሂ ሃዝ ቢን፣ ሺ ሃዝ ቢን፣ ኢት ሃዝ ቢን፣ ዊ ሃቭ ቢን፣ ዘይ ሃቭ ቢን። ፐርፌክት ጨረስን። ፊውቸር ሲሆንስ የወደፊት ጊዜ ሲሆን ደግሞ ፎርማችን ሰብጀክት ፕላስ ዊል ፕላስ ቨርብ ዋን ነው። ስለዚህ በዚህ መሰረት ላሳያችሁ። አይ ዊል ቢ፣ ዩ ዊል ቢ፣ ሂ ዊል ቢ፣ ሺ ዊል ቢ፣ ኢት ዊል ቢ፣ ዊ ዊል ቢ፣ ዘይ ዊል ቢ። ጨረስን። እነዚህ ሶስት ኮንሴፕቶች በጣም ወሳኝና ወሳኝ ነገር ናቸው። እንግሊዘኛ ለመጀመር መጀመሪያ እነዚህን በደንብ ማጥናትና ማወቅ አለባችሁ። በምሳሌና ዲቴይል አድርጌ ቀጣይ ደግሞ እሰራላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ ይብዛ።